መጽሐፈ ኩፋሌ ምዕራፍ 8 በዚህ ኢዮቤልዩ በሰባተኛው ሱባኤ በመጀመሪያው ዓመት መርከብ ባረፈችበት ስሙ ሉባር በሚባል ከአራራት ተራሮች በአንዱ ተራራ ላይ ኖህ ወይንን ተከለ። በአራተኛው ዓመት በዚያ ዘመን በሰባተኛው ወር ፍሬውን ለቀመ። ከእርሱ ጠጅ ጥሎ በዕቃ ኖረው እስከ አምስተኛው ዓመት እስከ መጀመሪያይቱ ቀን ድረስ ጠበቀው። በመጀመሪያው ወር መባቻ ይህችን ቀን በደስታ በዓል አደረገ። ለእግዚአብሔርም መስዋዕትን ሰዋ። የራሱን ኃጢአት ያስተሰሪ ዘንድ ከላሞች አንድ ወይፈንን፣ አንድ የበግ አውራን፣ አንድ ዓመት የሆናቸው 7 በጎችን፣ አንድ የፍየል ጠቦትንም ሰዋ። ስለ ልጆችም አስቀድሞ ጠቦትን ሰዋ። ከደሙም በሰራው መሰዊያ ላይ ባለ በስጋው ላይ አኖረ። መስዋዕት በሰዋበት መሰዊያ ላይ ስቡን ሁሉ አጤሰ። የበግ አውራንና ላሙን በጎቹንም ሰውቶ ስጋቸውን ሁሉ በመሰዊያ ላይ አኖረ። በዘይት የታሸ መስዋዕታቸውን ሁሉ በላያቸው አኖረ። ከዚህ በኋላ በመሰዊያ ላይ ባለ በእሳቱ ላይ ወይኑን ረጨ። አስቀድሞ ዕጣኑን በመሰዊያው ላይ አኖረ። እግዚአብሔር የሚወደውን በጎ መስዋዕት ሰዋ። መስዋዕቱም ወደ ፈጣሪ ወደ እግዚአብሔር አረገ። ከዚህ ወይን ጠጥቶ እርሱን ደስ አለው፣ ልጆችንም ደስ አላቸው። በመሸ ጊዜ ወደ ድንኳኑ ገብቶ ሰክሮ ተኛ። በድንኳኑም ተኝቶ እርቃኑን ጣለ። ካምም አባቱ ኖህን ራቁቱን እንደሆነ አይቶ ወጥቶ በውጭ ላሉ ለሁለቱ ወንድሞቹ ነገራቸው። ሴም ልብሱን ይዞ ተነሳ። ያፌትና እርሱም ልብሳቸውን በጫንቃቸው አውርደው አለበሱት። ፊታቸውንም ወደ ኋላ መልሰው የአባታቸውን ኀፍረት ሸፈኑ። ኖህ ከእንቅልፉ በተነሳ ጊዜ ታናሹ ልጁ በእርሱ ላይ ያደረገበትን ሁሉ አወቀ። ልጁንም ረገመው። የተረገመ ከነዓን ለወንድሞቹ ተገዥ ባሪያ ይሁን አለ። ሴምን መረቀው። የሴም ፈጣሪ ይመስገን አለ። ከነዓንም ባሪያው ይሁን፣ እግዚአብሔርም የያፌትን ነገር ያስፋለት አለ። እግዚአብሔርም በሴም ድንኳን ይደር፣ ከነዓንም ባሪያው ይሁን አለ። ካምም ታናሹን ልጁን አባቱ እንደረገመው አወቀ። ልጁን ረግሞታልና ከእርሱ ክፉ ነገር ሆነበት። እርሱ ከአባቱ ተለየ፣ ልጆቹም ከእርሱ ጋር ነበሩ። እነዚህም ሚስጥሮንና ኩሽ፣ ከነዓንና ፉድ ናቸው። ኖህ አገርን አቀና። የአገሪቱንም ስም የሚስቱ ስም አኤል ታማክ ብሎ ጠራት። ያፌትም አይቶ በወንድሙ ቀና፣ እርሱም አገርን አቀና። ስሟንም በሚስቱ ስም አዶታኔሌስ ብሎ ጠራት። ሴም ግን ከአባቱ ከኖህ ጋር ተቀመጠ። በአባቱም ቃል በተራራው ላይ አገርን አቀና። እርሱም በሚስቱ በሴዴቄተልባብ ስም ስሟን ጠራ። እነዚህም 3 አገሮች እነሆ በሉባር ተራራ አቅራቢያ ናቸው። ሴዴቄተልባብ በተራራው አንጻር በምስራቅ ናት። አኤል ታማክም በሰሜን አንጻር ናት። ኤዶ ታጌኔሌስም በምዕራብ ናት። እነዚህ የሴም ልጆችም ኤላምና አቡር አርክፋድስ ናቸው። እነዚህም ጥፋት ከተደረገበት ከ4ኛው ዓመት በኋላ የተወለዱ ናቸው። የሉድ ልጅ ኢራምም ያፌትን ወለደ። ያፌትም ማጎንንና ጎሜርን ወለደ። ኢዮአያም ቶቤልንና ሞስፍክን ቱሬስን ወለደ። የኖህ ልጆች እነዚህ ናቸው። ኖህም በ28ኛው ኢዮቤልዩ የልጆቹን ልጆች እውነት ስራን ይሰሩ ዘንድ የሰውነታቸውንም ኀፍረት ይሸፍኑ ዘንድ የፈጠራቸው እግዚአብሔርንም ያመሰግኑ ዘንድ እናትና አባታቸውን ያከብሩ ዘንድ አንዱም ባልንጀራውን ይወድ ዘንድ ሰውነታቸውንም ከኃጢአትና ከዝሙት ከበደል ይጠብቁ ዘንድ ያዛቸው ጀመር። ትጉሃኑ ከታዘዘላቸው ሕግ ወጥተው በሰው ልጆች ኋላ ስላደረጉት ዝሙት በእነዚህ በ3ቱ ኃጢአቶች
በዚህ ዓለም ጥፋት ተደርጓልና ያዛቸው ጀመር። ከመረጧቸው ሴቶች ሁሉ ሚስትን አገቡ። አስቀድመው ኃጢአትን ሰሩ፣ ኃይለኞች የሆኑ ልጆችንም ወለዱ። ሁሉም በመልክ አይመሳሰሉም። አንዱም ባልንጀራውን ይበላው ነበር። አርበኛው አርበኛውን ገደለው። ናፊልም ኢልዮንን ገደለው። ኢልዮንም የሰውን ልጅ ገደለው። ሰውም ባልንጀራውን ገደለው። ሁሉም በደልን ያደርግ ዘንድ በደል ወደ ማዕረግ፣ ንጹሕ ደምንም ያፈስ ዘንድ ንጹሕ ደምን ወደ ማፍሰስ ተመለሰ። ምድርም በደልን ሞላች። እነዚህን ሁሉ ከበሉ በኋላ ወፎችንና አውሬዎችን በዚህ ዓለም የሚኖረውንና የሚመላለሰውን ሁሉ ይበሉ ጀመር። ብዙ ደም በምድር ላይ ፈሰሰ። የሰው ልቦናው በዘመኑ ሁሉ ክፉ ነገርና ከንቱን ያስብ ጀመር። እግዚአብሔርም ስለ ክፉ ስራቸው ከዚህ ዓለም ሁሉ አጠፋ፣ በምድርም ስላፈሰሱት ደም ሁሉ አጠፋ። ልጆቼ እናንተና እኔ ቀረን፣ ከኛም ጋር ወደ መርከብ የገባ ሁሉ ቀረ። በጥፋት ስራ ጸንታችሁ ትኖሩ ዘንድ ጀምራችኋልና እናንተ በእውነት ስራ ጸንታችሁ የምትኖሩ እንዳልሆናችሁ እነሆ እኔ የቀደመ ስራችሁን አየሁ። አንዱም ከባልንጀራችሁ ትለያላችሁ፣ አንዱ ከአንዱ ጋር ትናናቃላችሁ፣ ትቀናናላችሁ። ልጆቼ አንዱ ከአንዱ ጋር አንድነት እንዳትኖሩ እኔ አያለሁና ትለያያላችሁ። አጋንንትም በልጆቻችሁና በእናንተ እነሆ ማሳት ጀመሩ። አሁንም እኔ ከሞትኩ በኋላ በዚህ ዓለም የሰውን ደም ታፈሳላችሁ ብዬ እኔ ስለ እናንተ ፈራለሁ። የሰውን ደም የሚያፈስ ሁሉ ብርንዶንም የሚበላ ሁሉም ከዚህ ዓለም ይጠፋሉና ብርንዶን የሚበላ ደምን የሚያፈስ ሁሉ በዚህ ዓለም አይቀርምና አንተም ከዚህ ዓለም ትጠፋላችሁ። ወደ መቃብር ይወርዳሉና ቁርጥ ፍርድ ወዳለበት ወደ ሲኦልም ይወርዳሉና በጸና ሞት ነፍስም ተይዘው ጥልቅ ወደ ሆነ ወደ ገሃነም ይወርዳሉና ከሰማይ በታች ልጅ የልጅ ልጅ ከሕይወት አይቀርለትም። በደም ሁሉ በዘመናችሁ ያረዳችሁት ደም በዚህ ዓለም የሚወረመር የከብትና የአውሬም ደም በእናንተ አይገኝ። በምድር ላይ የሚፈሰውን ደም በመቅበር ስለ ሰውነታችሁ ምጽዋት መጽውቱ። ብርንዶም ከሚበላ ሰው ጋር አንድ አትሁኑ። ብርንዶ እንዳትበሉ በፊታችሁ ሕጋችሁን አጽኑ። እኔ እንደዚህ ታዝዣለሁና ደሙን ቅበሩ። በእናንተ አሰማባችኋለሁ፣ በልጆቻችሁም ከሰው ሁሉ ጋር አሰማባችኋለሁ። በምድር ላይ ደምን ከሚያፈስ ሰው ሁሉ ጋር በሰውነታችሁ ደማችሁን የሚመረምሯችሁን እንዳይሆኑ ነፍስን ከስጋ ጋር አትብሏት። ምድር በዘመኑ ሁሉ ደምን ባፈሰሰው ሰው ደም የምትነጻ ስለሆነ ምድር በላይዋ ከፈሰሰ ደም አትነጻምና ነፍስን ከስጋ ጋር አትብሏት። አሁንም ልጆቼ ቃሌን ስሙኝ። በዚህ ዓለም በእውነት ስራ ጸንታችሁ ትኖሩ ዘንድ ክብራችሁም ከጥፋት ባዳነኝ በፈጣሪ በእግዚአብሔር ፊት ይገለጥ ዘንድ እውነተኛ ፍርድን ፍረዱ። እናንተም ሄዳችሁ እነሆ አገሮችን ታቀናላችሁ፣ በውስጣቸውም በምድር ላይ ያለውን ተክል ሁሉ ትተክላላችሁ። ተክሉም ሁሉ በ3ኛው ዓመት የሚያፈራውን ፍሬ ሁሉ ለመብላት የማይለቀም ይሆናል። በ4ኛው ዓመት ፍሬው ይለያል። የፍሬውን መጀመሪያ የሚበቅለውንም ምድርና ሰማይን በፈጠረ ከፍ ባለ በእግዚአብሔር ፊት ይሰዋሉ። ሁሉንም የዘይቱንና የወይኑን መጀመሪያ የአዝመራውንም መጀመሪያ በሚቀበል በእግዚአብሔር ፊት አስተካክለው ይሰዋሉ። የቀረውን በእግዚአብሔር ማደሪያ በደብተራ ኦሪት የሚያገለግሉ ካህናት መስዋዕቱን በሚቀበልበት በመሰዊያው ፊት ይብሉት። ሄኖክ የአባታችሁን አባት ልጁን ማቱሳላንና እንዲሁ አዞታልና ማሱታላም ልጁን ላሜህን አዞታልና ላሜህም እኔን ልጁን አባቶች ያዘዙትን ሁሉ አዞኛልና እናንተ በእውነት በሚገባ ተክላችሁን ሁሉ ትተው ዘንድ
በ5ኛው ዓመት እረፍትን አድርጉ፣ እናንተም ትከበራላችሁ፣ ተክላችሁም ሁሉ የበጀ ይሆናል። እኔም ልጆቼ ሆይ ሄኖክ ልጁን እንዳዘዘው አዛችኋለሁ። በመጀመሪያው ኢዮቤልዩ በሕይወት ሳለ በ7ኛው ትውልድ ማቱሳላ እስከሚሞትበት ቀን ድረስ ልጆቹን የልጆቹንም ልጆች አሰምቶ አዘዘ። በ29ኛው ኢዮቤልዩ በመጀመሪያው ሱባኤ በመጀመሪያው ዓመት አርፋክስድ ሚስት አገባ። ስሟም ራሱ አያ ይባላል። ይህችም የኤላም ልጅ የሱህን ልጅ ናት። በ3ኛው ዓመት በዚህ ሱባኤ ወንድ ልጅን ወለደችለት። ስሙንም ቃይናም አለው። ልጁም አደገ፣ አባቱን መጽሐፍን አስተማረው። አምባን የሚያዝበት ቦታንም ይፈልግ ዘንድ ሄዶ የቀደሙ ሰዎች በድንጋይ የቀረጹትን መጽሐፍ አገኘ። በእርሷም የተጻፈውን አንብቦ ተረጎማት። ጥንቆላን፣ ጨረቃንና ፀሐይን ከከዋክብትም በሰማይ ላይ ምልክትን ሁሉ በሚመለከቱ ገንዘብ ትጉሃን ያስተማሩትን ትምህርትን ሁሉ በእርሷ እንዳለ በእርሷ የተጻፈውን ሁሉ ዘነጋ። ጻፉት፣ የእርሷንም ነገር አልተናገረም። ስለ እርሷ በእርሱ እንዳይቆጣ የእርሷን ነገር ለመናገር ኖኅን ይፈራዋልና። በ30ው ኢዮቤልዩ በ2ኛው ሱባኤ በመጀመሪያው ዓመት ሚስትን አገባ። ስሟም ሜልካ ይባላል። ይህችም የያፌት ልጅ የአበዳይ ልጅ ናት። በ4ኛው ዓመት ወንድ ልጅን ወለደችለት። መልእክትን ተልክ ያለው ብሏልና ስሙን ሳላ አለው። ሳላም አደገ፣ ሚስትንም አገባ። ስሟም ሙአክ ይባላል። ይህችም የአባቱ እህት የኬሴድ ልጅ ናት። በ31ኛው ኢዮቤልዩ በ5ኛው ሱባኤ በመጀመሪያው ዓመት ሚስትን አገባ። በ5ኛው ዓመት ልጅን ወለደችለት። ስሙን ኤቦር አለው። እርሱም ሚስትን አገባ። ስሟም አዙራድ ይባላል። ይህችም የአብሮድ ልጅ ናት። በ32ኛው ኢዮቤልዩ በ7ኛው ሱባኤ በ3ኛው ዘመን በ6ኛው ዓመት ወንድ ልጅን ወለደችለት። በተወለደበት ዘመን የኖኅ ልጆች ምድርን ሊከፍሉ ጀምረዋልና ስሙን ፋሌክ አለው። ስለዚህ ነገር ስሙ ፋሌክ ተባለ። እርስ በርሳቸው አስተካክለው ተካፈሉ፣ ለኖኅም ነገሩት።